ከተሞች ላይ ያሉ ወጣት ኢትዮጵያውያን አሁንም በቂ ፍትሃዊ በአቅማቸውና በእውቀታቸው ልክ የሚጠቅማቸውና የሚመጥናቸውን የሥራ ዕድል ይፈልጋሉ። አሁንም በዝቅተኛ የኑሮ ደረጃ ላይ ሆነው ሕይወታቸውን የሚገፉ ዜጎች የሚደረግላቸው ድጋፍና ማቋቋሚያ እርዳታው ሲቋረጥ የሚቆም ሳይሆን ለዘላቂው ራሳቸውን የሚችሉበት ሆነው ያለመቀረጻቸው ምክንያት በግልጽ ይታወቅ። የከተማ ማህበረሰቦችንና የወጣቶችን ሥራ ፈጠራ ለመደገፍ የዓለም ባንክ የ250 ሚሊዮን ዶላር ስምምነት ማድረግ እንደ ሀገር ካጣናቸው መሰል ድጋፎች አንጻር ሲታይ ለእልልታ የቀረበ ነው። ነገር ግን ከእልልታው በፊት በሥራ ራሳቸውን ለመለወጥ የታተሩ ወጣቶች ዕጣ ፈንታን ማስቀደም፣ የወጣቶችን የክህሎትና ትምህርት ያማከለ፣ በሥልጠና የዳበረ፣ የግል ዘርፉን ተሳትፎ ያጠናከረ፣ ሙስናና ያልተገባ መጠቃቀምን ያስወገደ አሰራር መዘርጋት ይቅደም። ከድጋፉና ስምምነቱ በፊት እነማን ምን ይሻሉ? ምንስ ያስፈልጋቸዋል? ድጋፎቹ በሁሉም ከተሞች በቂ ጥናት ተደርጎባቸው ከብሔራዊ ሥራ ፈጠራ ዕቅድ መሠረት ጋር ተጣጥመው የሚተገበሩ እንዲሆኑ ትኩረት ይደረግባቸው። ይህ የአሃዱ ሬዲዮ የሳምንቱ አብይ ጉዳይ ማጠንጠኛ። በኢትዮጵያ የወጣቶች ሥራ አጥነት በተለይም በከተሞች ቁጥሩ ከፍ ብሎ እንደሚታይ የዓለም ባንክም ሆነ ሌሎች ጥናቶች ያሳያሉ። እንደ አውሮፓውያን አቆጣጠር 2024 የወጣው የዓለም ባንክ መረጃ እንደሚያመላክተው በአገር አቀፍ ደረጃ ከ15 እስከ 24 ዓመት ያሉ ወጣቶች የሥራ አጥነት ምጣኔ 5.4 በመቶ እንደነበር ያመላክታል። በሌላ በኩል የኢትዮጵያ ስታቲስቲክስ አገልግሎት በ2022 ባቀረበው ጥናት መሠረት በከተሞች አካባቢ በተመሳሳይ የዓለም ባንክ ያወጣው ሪፖርት በሚጠቁመው የወጣቶች ዕድሜ መሠረት የሥራ አጥነት መጠን ከ27 በመቶ በላይ አድርሶታል። ይህም ከ1.1 ሚሊዮን በላይ የከተማ ወጣቶች ሥራ ቢፈልጉም እንዳልተገኘላቸው ያመላክታል። ለወጣቶች የሥራ ዕድል ፈጠራ፣ ለከተማ ምርታማነትና ለሴፍቲኔት ፕሮጀክት አፈጻጸም የሚውል ተጨማሪ የፋይናንስ ድጋፍ መጠኑ የ250 ሚሊዮን ዶላር ስምምነት ከሰሞኑ ተደርጓል ተብሏል። ይህ ድጋፍ መንግሥት በከተሞች ያሉ ዝቅተኛ የኑሮ ደረጃ ያላቸውን ዜጎች ገቢ ማሻሻልና ለወጣቶችና ሴቶች የሥራ ገበያ ተሳትፎን ለማጠናከር የሚደረገውን ጥረት የሚያጠናክርና የሚያግዝም ነው። በዚህ መሠረት በዚህ ትግበራ ውስጥ የሚካተቱት ወጣቶች፣ ሴቶችና በዝቅተኛ የኑሮ ደረጃ ላይ የሚገኙ የማህበረሰብ ክፍሎች ናቸው። እነዚህም ከብሔራዊ ሥራ ፈጠራ ዕቅድ ጋር በማጣጣም የወጣቶች ሥራ ፈጠራን ማበረታታትን ያካትታሉ። ከዚህ ቀደም እንደነበሩት መሰል ስምምነቶች በተለይም ሥራ አጥ ወጣቶች እንደሚበዙባት ሀገር ቀጣይ ዕቅዶችን ከቀደሙ ጠንካራና ደካማ ጎኖች አንጻር መዝኖ ውጤታማ ማድረግ ላይ ለውጥ ተኮር ሥራዎች ይጠበቃሉ። በቀደሙት ዓመታት ዓለም ባንክ ለኢትዮጵያ ወጣቶች የሰጠው ድጋፍ በተለይም የሥራ ፈጠራ ፕሮግራሞች ጋር በተያያዘ የከተማ ምርታማነትን በማጎልበት ብሎም ቀጥታ የገንዘብ ፈሰስ ለማድረግ ለኢትዮጵያ 400 ሚሊዮን ዶላር የሚደርስ የገንዘብ ድጋፍ አጽድቆ እንደነበርም ይታወሳል። ይህ ድጋፍ በከተሞች አካባቢ ያሉ በዝቅተኛ የኑሮ ደረጃ ላይ የሚገኙ የማህበረሰብ ክፍሎችን ገቢ ለማሻሻልና በተለይም ከሥራ ፈጠራ ጋር በተገናኘ ወጣቶችን ወደ ሥራ እንዲገቡና በአምራች ዜጋነት እንዲካተቱ ለማበረታታት ታልሞ የተሠራና በራሱ መልካም ጎኖችም የነበሩት ነው። ፕሮጀክቱ በብዙ የኢትዮጵያ ከተሞች ውስጥ ለ100 ሺህ ዜጎች የማህበራዊ ጥበቃና ከሥራ ጋር የተያያዙ አገልግሎቶችን ለመስጠት የራሱን አሉታዊም አዎንታዊም አሻራ አሳርፏል። ከ10 ሺህ በላይ ወጣቶች በእነዚህ ፕሮግራሞች ተሳትፈው ነበር። በተለይም በቀጥታ የወጣቶች ፈንድ ባይሆንም የዓለም ባንክን ጨምሮ ከ850 ሚሊዮን ዶላር በላይ የገንዘብ ድጋፍ ተጠቅመው በሥራ ፈጠራ ላይ ትኩረት ተደርጎ ነበር። በመሠረተ ልማት ሥራዎች ውስጥ በጊዜያዊና ቋሚ የሥራ ዕድሎችን ጨምሮ በሌሎች መስኮችም ተጠቃሚ ነበሩ። እነዚህ ስምምነቶች ለወጣቱ ይዘዋቸው የመጡት ብዙ የሥራ ዕድሎችና አጋጣሚዎች ቢኖሩም ዛሬም ድረስ በቂ ምላሽ ያላገኙ ክፍተቶች እየተለዩ ይደፈኑ። ባለቤት ያጡ ሆነው ተዳፍነው የቀሩ ተስፋዎች የለውጥ ጭላንጭልን ይሻሉ። የተንቀለቀሉ የወጣት ወኔዎች በሚመጥናቸው ጉልበት ይደገፉ። በእነዚህ ዕድሎች የተጠቀሙ ወጣቶች ዛሬ ላይ ያሉበት ሁኔታ ከአጠቃላይ ሀገራዊ ሁኔታው ጋር ተመዝኖ ችግሮች በግልጽ ተፈትሸው ይቀመጡ። በተለይም በእንዲህ አይነት ስምምነቶች የሚደረጉ የገንዘብ ድጋፎች ረጅም ጊዜ የሚቆዩ የሥራ ዕድሎችን መፍጠር ባለመቻላቸው ዘላቂነታቸው በግልጽ አልታየምና አስተማማኝነት የፕሮጀክቶች ቁጥር 1 መመዘኛ ይሁን። መሰል ድጋፎችና የገንዘብ አቅርቦቶች ውጤታማ እንዳይሆኑ ከሚያደርጓቸው ምክንያቶች ውስጥ በዋል ፈሰስ አስተዳደራዊ ችግሮች መመራታቸው ነው። ጉዳዩን በኃላፊነት የተረከቡ አካላት አፈጻጸም ላይ ሸርተት ማለት እንዲሁም ስር የሰደደ ብክነት ተጠቃሾች ናቸው።
ራሱን የቻለ ተጠያቂ መሆን የሚችል አካል አለመኖር ገንዘቡ ለታለመለት ዓላማ እንዳይውልና ያልተገቡ ሰዎች ቋት ውስጥ እንዲገባ ምክንያት ይሆናል እየተባለ በአደባባይ መታማቱ ነውርነቱ ሕሊናዎቻችንን ሊቆነጥጠን ይገባል። ከዚህ ጋር ተያይዞ የሚነሳው የመረጃ አያያዝና ጠርተው ያልወጡ ሪፖርቶች ጉዳይ ነው። ይህ ጉልህ ድክመት የሥራውን አፈጻጸም ለመለካት እንዲሁም ወጣቶች ላይ የሚሠራውን ሥራ ውጤታማነት ለመመዘን አዳጋች ያደርገዋል። አሁንም እንዲህ ያሉ የገንዘብ ድጋፎች፣ ስምምነቶችና እርዳታዎች በፌዴራል ደረጃ ብቻ ሳይሆን በክልል ከተሞችና በሁለቱ ከተማ መስተዳድሮች ላይ ተጠያቂ አካል ሊኖራቸው ግድ ይላል። ይህ ብቻ ሳይሆን መጪውን ገምቶ ለማቀድ አሁንም ትክክለኛ ሪፖርቶች የተሻለ ሥራን ለመሥራት አጋዥ ናቸው። ወጣቶችን በሥራና በሙያ ለማገዝ የሚደረጉ መሰል ስምምነቶችና ፕሮግራሞች የፖለቲካ ወላፈን ያልነካቸው ሆነው በመገኘት ከጎጥና ከወገንተኝነት ጸድተው በትክክል ለታለመላቸው ዓላማ እስካልዋሉ ድረስ አሁንም ፍትሐዊነቱ ከጥያቄ አይወጣም። ወጣቱ ተተኪ ሀገር ተረካቢ ነው። ዛሬ የጠየቀው በአግባቡ ከኃላፊነት ጋር ሲሰጠው ነገ ሀገር ለመረከብ ብቁ ይሆናልና ግልጸኝነት የሰፈነበት ፍትሐዊነት የታየበት የሀብት ክፍፍል የዜግነት መብቱ እንደሆነም ታሳቢ ይደረግለት። ወጣቱ ፍትሐዊነትን ከኢኮኖሚ ተጠቃሚነት ውስጥም ይፈልገዋል። ነገ ፍትሐዊ የሆነችና ከፖለቲካ ውግንና የጸዳች ሀገርን ለመገንባት ዛሬ ላይ የሚቀመጠው መደላድል በዋናነት ፍትሐዊነትን ያስቀደመ ከሙስናና ከወገንተኝነት የጸዳ አሰራር ሲዘረጋ ብቻ በመሆኑ በቀጣይ ለወጣቶች የታሰበው ይህ ስምምነት በተጨባጭ የሚታይ ይሁን። ከተሞች አካባቢ ላሉና በዝቅተኛ የኑሮ ደረጃ ላይ ላሉ ወጣቶች የሚደረጉ ድጋፎች አስፈላጊነትና መጠን በተዋረድ ምን እንደሚመስል ተተንትኖ ይቀመጥ። በዋናነት ምን እንደሚያስፈልግም ለይቶ ማወቅ ያባት ነው። የሚፈለገው ሥራ የወጣቶቹን ብቃትና ክህሎት ያማከለ እስካልሆነ ድረስ በግብታዊነት የሚሠራ ሥራ ለሪፖርትም አያመችም። የሥራ ዕድሎችና አጫጭር ሥልጠናዎች የወጣቶችን የኑሮ ሁኔታ ያገናዝቡ። የእውቀት አቅሞቻቸውን ያጢኑ። የክህሎትና የተሞክሮ ሁኔታዎችን ይገምግሙ። ስንቶች ብቃታቸውን ሰሚ ማጣት ከንቱ አስቀርቶባቸዋል። የእልፎችን የሀገር መከታ የሚሆኑበትን የሥራ ዕድል የዘመናት የፖለቲካ መደብ ቡድንተኝነት በልቶባቸዋል። ስንቱ በመዋቅራዊ ብተና አይሆኑ ሆኗል። ስንቶችስ በብሔርና በዘር ውግንና ተመትተው ተጣሉ። የስንቱን ራእይ እንደ ጉም ያበነኑት ሙስና፣ ሽሚያ፣ ቅሚያ፣ ንጥቂያና የአደባባይ ዝርፊያዎች ናቸው። የስንቱ ጉልበት ጎዳና ላይ እንዳይወድቅ አስተዋይ ዐይኖች አጥርተው ይመልከቱ። ጠንካራ ክትትሎችና ጥናቶች ቀዳሚ ሥራ ሆነው እንዲመጡ ያለንበት ፈጣን ዘመን ያስገድዳል። እንደ ኢትዮጵያም የሀገር አጠቃላይ ኢኮኖሚ አቅም ተጢኖ የሰላምና ጸጥታ ምርመራው ከግንዛቤ ገብቶ መስፈርቶችን ባማከለ ሁኔታ ወጣቶች፣ ሴቶችና የኢኮኖሚ አቅማቸው ዝቅተኛ የሆኑ ማኅበረሰብ ክፍሎች በከተሞች ያላቸው ሰርቶ የመለወጥ ዕድል ሊሰፋ ይገባል። ቅድመ ትንበያና የሥራ አፈጻጸም ክትትልም በተጓዳኝ የሚሰሩ ሥራዎች ይሁኑ። ከተሞች ላይ ያሉ ወጣት ኢትዮጵያውያን አሁንም በቂ ፍትሐዊ በአቅማቸውና በእውቀታቸው ልክ የሚጠቅማቸውና የሚመጥናቸውን የሥራ ዕድል ይፈልጋሉ። አሁንም በዝቅተኛ የኑሮ ደረጃ ላይ ሆነው ሕይወታቸውን የሚገፉ ዜጎች የሚደረግላቸው ድጋፍና ማቋቋሚያ እርዳታው ሲቋረጥ የሚቆም ሳይሆን ለዘላቂው ራሳቸውን የሚችሉበት ሆነው ያለመቀረጻቸው ምክንያት በግልጽ ይታወቅ። የከተማ ማኅበረሰቦችንና የወጣቶችን ሥራ ፈጠራ ለመደገፍ የዓለም ባንክ የ250 ሚሊዮን ዶላር ስምምነት ማድረግ እንደ ሀገር ካጣናቸው መሰል ድጋፎች አንጻር ሲታይ ለእልልታ የቀረበ ነው። ነገር ግን ከእልልታው በፊት በሥራ ራሳቸውን ለመለወጥ የታተሩ ወጣቶች ዕጣ ፈንታን ማስቀደም፣ የወጣቶችን የክህሎትና ትምህርት ያማከለ በሥልጠና የዳበረ የግል ዘርፉን ተሳትፎ ያጠናከረ ሙስናና ያልተገባ መጠቃቀምን ያስወገደ አሰራር መዘርጋት ይቅደም። ከድጋፉና ስምምነቱ በፊት እነማን ምን ይሻሉ? ምንስ ያስፈልጋቸዋል? ድጋፎቹ በሁሉም ከተሞች በቂ ጥናት ተደርጎባቸው ከብሔራዊ ሥራ ፈጠራ ዕቅድ መሠረት ጋር ተጣጥመው የሚተገበሩ እንዲሆኑ ትኩረት ይደረግባቸው። ይህ የአሃዱ ሬዲዮ የሳምንቱ አብይ ጉዳይ ማጠንጠኛ